አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? አልሐምዱሊላህ እኔ ደህና ነኝ። እናንተም በያላችሁ በሰላማችሁ ብዙ ተረፍ ይበል እያልኩኝ ዛሬ እንግዲህ ቤዛ ክፍል 58 እና 59 ይዤ መጥቻለሁ። ቤዛ ድራማ እጅግ ተወዳጅና ግን ደግሞ ግፍ እየበዛበት እጅግ በጣም በግፈኞች እየተሞላ ሆኗል። በጣም የሚያሳዝነው ነገር እንግዲህ ገፊዎች ይበዙበታል። በነገራችን ላይ ክፋት ጥሩ አይደለም ለማንኛችንም፣ ግን ክፋት የበዛበት ድራማን ቢሆንም ግን ደግሞ ባልና ሚስት እንዴት ተስማምቶና በመስማማት ላይ ደግሞ ጸብ እንዳለ ያስተምራል ብዬ አስባለሁኝ። ቤዛ ከሱራፌል ጋር እንግዲህ በብዙ ውጥንቅጥና ወጥመድ ውስጥ ነች። በጣም የሚገርመው ነገር እንግዲህ ባባን ሰርፕራይዝ ለማድረግ ሁሉንም ዝግጁ ሁና እንግዲህ መውጣት አልነበረብህም። ግን ደግሞ ያው ሰርፕራይዝ ለማድረግ እኔ ስዘጋጅ ያበላሽብኛል ብዬ የፈራሁት ነገር ቀይ ወይን ይዘህና ብልህ ትንቃለህ ብዬ ነው። ለዚህም እንግዲህ እኔ ላምጣ ልውጣ እናንተ አረፍ በለ ስትለው አትውጭም ከቤት ሲላት እንግዲህ ማሬ በፍጥነት እመጣለሁ፣ ስለዚህ ምንም ችግር የለውም ቆንጆ ጊዜ እናሳልፋለን በማለት ልትወጣ ነው። እዚህ ጋር የሚያስጨንቀውና የሚፈራው ነገር ሱራፌል እንዳትወጣ ቢለምናት እምቢ ብለዋለች። ግን ደግሞ ቲጂ እሷን ለማሳገት ጥረት ያደረገች እንግዲህ ግብረ አበሮቿን አዘጋጅታ አማና ብላለች። ኦኬ ለምንድን ነው ግን እኔ ብቻዋን የላኳት በዚህ ምሽት በማለት ደግሞ ሱራፌል ከኋላ የመከተል ስራውን ብቻ ግራ ተጋብቷል። የቲጂ ግብረ አበሮች እንግዲህ ቤዛን ለማገት ተፍተፍ እያሉ ይገኛሉ። እሷ ሳታስበው ወይን ልታመጣ ልብሳና ዘንጣ ልትወጣ አለችበት እንግዲህ መንገድ ላይ አግተዋታል። ሱራፌል ደግሞ እንግዲህ እኔ ብቻዋን ለምንድን ነው የላኳት ለምን አልተከተልኳትም በዚህ ምሽት በማለት ራሱን ጥያቄ እያቀረበ ነው። ምክንያቱም ዘገየችበት። ቲጂ ደግሞ እየሰራች ያለችው እንደዚህ ለምንድን ነው? ይችኛይቱን ቤዛን ለማስገባት ነው፣ ሉላን ማለት ነው። ቤዛን ትመስላለች የሚባለውን ቲጂ እጅግ በጣም በሰው እጅና በሰው ደም የተጨማለቀች እጅግ በጣም አስቀያሚ ነች። ደውላ እንግዲህ ምንድን ነው ድምፅሽ ምን ላይ ነሽ ስትላት እንግዲህ ወይኔ ምን እያልሽ ነው ትላታለች። እንግዲህ አረ ድምፅሽ ምንድን ነው ስትላት ስለ ድምፅ ሳይ ወደ ጉዳይሽ በፍጥነት ግቢ ትላታለች። ወደ አዲሱ ቤትሽ ለመግባት ተዘጋጂ ስትላት ጨረሽ እንዴ ስትላት አንዴ መልሼ እደውልልሻለሁ በማለት ሉላ እንግዲህ እጅግ በጣም በመበሳጨት ቲጂ ተብዬዋ እጅግ አስቀያሚና እንግዲህ የመጥፎ እውነት ለመናገር ቲጂን አናቷን ማለት ምን ይመስላችኋል? ቴክስትህ ደረሰኝ ስራው ተጠናቋል እያደረግ ነው በማለት ፈገግ ብላ እጅግ አመሰግናለሁ የምፈልገው እያደረግ ስለሆነ ትላለች። የቤት ስልክ እንግዲህ አይሰራም፣ ምክንያቱም በፍጥነት ተጠልፋለች። ምን ሆና ነው ስልክ የማታንሳው በማለት ሱራፌል እጅግ በጣም ራሱን ያስጨንቃል። ስትወጣ ራሱ ቀፎ ነበር። ግን ምንድን ነው የሰራሁት እኔና ራሷን ለማስደሰት ብላ ቤዝ ምንድን ነው ያደረገችው በማለት እንግዲህ ሱራፌል ራሱን ይጠይቃል። እጅግ በጣም የሚገርመው ነገር ድንግርግር ውጥት ብሏል ማለት ነው። ምክንያቱም በተጠና መልኩ ከቤት ስትወጣ ተጠብቆ ከበርጋ ስለነበር የተጠለፈችው አስደንግጦታል። እሱ የሚያውቀው ታሪክ የለም እና ካሁን ሚስቴ ትመጣለች ደስታችን እናጣጥማለን በማለት እንግዲህ ባለበት ሁኔታ ይበርጋ ፍንጭ ያገኝበት ምክንያት እንግዲህ ጫማዋን አንዱን አግኝቷል። በዚህ መካከል ደግሞ በደሏት ምን አደረጓት የሚለው ለሱ እጅግ በጣም ጥያቄና ጭንቀት ሆኖበታል ከሚባለው በላይ። እዚህ አግተው እሷን እያሰቃዩት ይገኛሉ ማለት ነው። የዚህ ዋና መንስኤና እንግዲህ ይህንን ሰሪ ቲጂ ነች። ምክንያቱም ቤዛን መበቀል ብቻ ነው አላማዋ። የሚገርመው ከየት መጣች ሳይባል ራሷ መጣችና እያሰቃየች ልትፈታት ትሞክራለች። በጣም የሚያሳዝነው ነገር ቲጂ መሆኗን ስታውቅ ግን ሰርፕራይዝ ስትላት በጣም በሚያሳዝነው ሁኔታ ወይ በገዛ ጓደኛዋ ቲጂ ነሽ አንቺ ነሽ ይህን ሁሉ የሰራሽው ትላታለች።
እንዴ አምሮብሽ ፏ ብለሻል። እባክሽ ባልሽ ጋር ልታሳልፊ አልተሳካማ፣ አንቨርሰሪው አልተሳካልሽም በማለት ጥያቄዋን ትቀጥላለች። አንቺ የተረገምሽ ውሻ ሱራፌል ቀድሞም እንዳታምኒ ብሎ የነበር ግን አላምን ያልኩት የተሳካና የፈጠነ ነበር አይደለ? አሁን ሴራዬ ብታም ነው የሚያዋጣሽ። ቲጂ ከሮቤል የበለጠ ኃይል እንዳላት ወቂ በማለት እንግዲህ ቤዛ ልታሰቃይ እንደ ውሻ መንቅረሽ እንዳስወጣሽኝ እኔም ሳልመነቅርሽና ዋጋ እንደማስከፍልሽ ላሳየት ነው ክፋትሽን በማለት እንግዲህ ቲጂ በጣም ውሸት ሆናለች። ምንድን ነው የምትፈልጊው ስትላት ነፍስሽን ነው የምፈልገው፣ ሀብትሽንም በራሴ አድርጌ ንጥቅ አድርጌ ለእኔ ስትል አልገባኝም። ከዚህ ጀርባ ያለው ማንና ምን እንዲሁ እየገባኝ አይደለም። እንግዲህ ሱራፌል ፍቅር ሲልሽ አሸናፊ መስሎሻል አይደል ትላለች። እና ግደኛ ስትላት ለመሞት በጣም ፈጥነሻል ሮቤል ጋ እንጂ ለመግደል ያለው እኔ ጋ የለም። ሮቤል ለመግደል እኔ እንግዲህ ምክንያት አለ፣ ምክንያቱም ሀብቴን ይፈልጋል። አንቺ ግን ለምን አስበሽና ምን ይሁን? እኔ እኮ ለአንቺ ራሴን አሳልፎ መስጠት ብቻ ነው የቀረኝ፣ አልሰራሁት የለም። እኔ ግን አንቨርሰሪሽን ስታሳልፊ ደስ እያለኝ በማለት እንግዲህ ተቀያሪ ልብስ ላምጣልሽ ልብስሽንና ጌጣጌጥሽን ስልክሽን አውሽኝ በማለት እንግዲህ እንትን ትላለች። አሁንም ታፍናታለች። ቲጂ እጅግ በጣም አስቀያሚና የተረገመች ነው። ቆንጆ ምሽት እናሳልፋለን ምናምን እያለች እንግዲህ ያው እሷ ወደ ሉላን ወደ ሱራፌል በመውሰድ የሚስተሄውልህ ምክንያቱም ልትቀይራቸው ስላሰበ መጠቀሚያና መጠቀም ብቻ ነው አላማ። ምክንያቱም ገንዘብ ለመቀበል ማለት ነው። በማን በቤዛ ታላ አስባችሁታል? ይሄንን ጉድ በመከራ ምክንያቱም የራሳችሁ ጓደኛ የኔ የምትሉት ግን ደግሞ ተደጋጋሚ አደጋ ሲያደርስባችሁ በነገራችን ላይ አንድ ዛፍ እንግዲህ ሲያድግ አይታይም ሲወድቅ እንጂ ይባላል አይደለም። እንግዲህ ቤዝ ባለችበት በትዳሯ ሁኔታ ተሳክቶላት ስታይ እሷ ደግሞ ቅናቷ ሱራፌልን የራሷ ማድረግ እንዲሁም በሷ ውስጥ ያለውን ሀብት በራሷ ውስጥ ማድረግ ስለሆነ አላማዋ ቲጂ ሰውን ማገት መግደል። እዚህ ድራማ ላይ እጅግ በጣም አስቀያሚዎች እንግዲህ ቲጂና ሮቤል ይሆናሉ። ሌላው ደግሞ ሳሚ እጅግ በጣም እንግዲህ አዛኝ ለሁሉ ደግሞ ደራሽ ነው። ሱራፌል ደግሞ ከሚስቱ ጋር ያለው መጀመሪያ አስቀያሚ ቢሆኑ በአሁኑ ሰዓት ግን ጥሩ አካሄድ እየሄደ ባለበት እንግዲህ ይሄ ሲደርስበት እጅግ በጣም ያሳዝናል። ይህ ሴራ እንግዲህ መክሸፍ አለበት በነገራችን ላይ ማለት ነው። ይሄ ድራማ ግራ እያጋባ ቀኙን ትቶ እንግዲህ ወደ ግራ እየሄደ ነው ያለው። ውድ ቤተሰቦች በጣም እየገረመኝና ድራማው እየደበረ ይመጣል በአሁኑ ሰዓት። ሱራፌል ደግሞ ምንም በማያውቀው መንገድ በእርግጠኝነት ሚስቴ አንድ ነገር ሆና ነው በሰላም አይደለም ባላሰበችው መንገድ እንዴት ጫማዋ መንገድ ላይ ይወድቃል በማለት ራሱን አስጨንቋል። የሚያደርገው ሮቤል ነው። ይህ የተረገመ ይላል። ቲጂን አልጠረጠራትም በአሁኑ ሰዓት። ወደ ሮቤልም ይደውላል። መቼም ተሳስተህ እንጂ እኔን ፈልገህ አልደወልክም ይለዋል። ሮቤል ሚስቴን የት እንዳረካት ብቻ ንገረኝ። ሮቤል እውነቴን ነው፣ አንድ ነገር ቢሆን አንገትህን እንደምለው ሲለው ምን እያልክ ነው? ቤዛ የለችም ወይ ይለዋል። እና አሁን አንተ ጋር የለችም ያኔ ሲለው እንግዲህ ግራ ይገባዋል ማለት ነው። አታስመስል እያለ ይጮኋል። ሮቤል እባክህ ሁሉን ልሰጥህ እችላለሁኝ በጣም በሚገርም ሁኔታ ቤዛን ግን ተውልኝ፣ ቤዛን አትንካብኝ ሲል ያለህም አንድ ነገር ነው፣ እሷን ትወስዳለች፣ ምንም የለህም። ስለዚህ ቤዛ ግን ከኔ ጋር ብታምንም ባታምንም እኔ ጋር የለችም በማለት ስልኩን ይዘጋል። በዚህ መካከል ቤዛ ጠፍታለች በሚለው ዶክተር እናም በጣም በሚገርም ሁኔታ ውድ እህቶች ወንድሞች ቤዛ በመጥፋቷ ሮቤል ምንድን ነው የተፈጠረው ችግር በማለት ያው ለሌላ መደወል አይችልም። የጨነቀው ሉሲ እባክሽ ስልኩን አይሹ እባክሽ ይላል፣ ግን ልታነሳው አልቻለች። ምክንያቱም እዚህ ጋር ሳሚን እዛ እሷ ተኝታለች፣ እዚህ ግን ስንት ነገር ተፈጥሯል በማለት እንግዲህ ቤቶ እየተነፈሰ ቤዛ ጠፍታለች ማለት ምን ማለት ነው? ግራ ገባኝ። ምንድን ነው እየተሰራ ያለው ሊገባኝ አልቻለም። ምንድነው ኡፍ ይላል ሮቤል ማለት ነው። አንዱ የነገርና የነገር ቋት እሱ ሆኖ እያለ ግን ደግሞ ሌላ ሰው በሚሰራው እጅግ በጣም ይገረማል፣ ይደነቃል። የሚገርመው ነገር እኮ አንድ የመጥፎ ሴራና የመጥፎ ጉድጓድ ቆፋሪው ዶክተር ሮቤል ነው። ውድ ቤተሰቦች በጣም ያሳዝናል። እንግዲህ ክፋት የተሞላበት ድራማ መሆኑ ለእኔ እጅግ በጣም ሰቅጣጭና አሳዛኝ ሆኗል። እዚህ ጋር ደግሞ አክስቷ በጣም አሟት ተግዛ ተቀምጣለች። ሉላ ደግሞ
በጣም ተግዛለች። እንዴት ተቀየምሽ ነው እንዴ? ምንድን ነው ግን እኮ ህይወትሽን አበላሽሁኝ። ብትቀየሚ መፍረድ አልችልም ብላ እንግዲህ የህመም ጽዋዋን እንግዲህ ታሳያለች። እንቅልፍ አልወሰደሽም ሌሊት ሙሉ። አሁን እንግዲህ ያመመሽ ነው ምንድን ነው ስትላት፣ ወይ ከኔ አልፌ አንቺን የምነሳሁሽ እንቅልፍ አይደል ትላለች። የእኔን ችግር ትተሽው ስትላታለች። እንግዲህ እዛ ቤት ለመግባት የሆነ በቂ ምክንያት አለኝ ስትል፣ ያችን እህትሽን ግን ምን አድርገዋት ይሆን ወይ ስትል፣ ቤዛን ገለዋት ይሆናል ስትለኝ አዘኘና ተግዤ ለዛ ለሚስኪን እህትሽ ጨንቆኛል፣ ደግሞ ተስፋ እንዲዘራ አድርጋኛለች። አለምልም ያለሁ ልትኖር ትችላለች ስትለኝ፣ ግን ደግሞ እህትሽ ያለችበት ሁኔታ ሊታወቅ አልቻለም ስትላት፣ ጥሩ ነገር እየተሰማኝ አይደለም። ገንዘብና ገንዘቧን ሲሉ የሆነ ነገር አድርገዋት ቢሆን ባሏ ከባሏ በላይ ብዙ ጠላቶች እንዳሏት ሰምቻለሁ ስትል፣ ስለዚህ ጠላቶቻችን እሷን ከመጉዳት ወደ ኋላ አይሉም፣ አረፈደም፣ ከዚህ ነገር ራሳችንን ማውጣት አለብን በማለት እንግዲህ እያወሩ ያለ ድንገት እትዬ ተብዬዋ እንግዲህ ለቤዛ መጥፎ ጉድጓድ ቆፋሪዋ መጣኝ። ተሻለሽ ወይ? እንዴት ነሽ? የአንቺም ቀን የሚወጣበት ቀን ደርሷል በማለት ትሰሚኛለሽ ወይ? አክስቴን ትቻት ብቻዋን መሄድ አልችልም ስትሉ ላይ ተነጋግረን ጨርሰን አውርተናል። ወደኋላ ወደፊት አትጓዢ፣ ግን ደግሞ እዚህ ያለውን ልበሽና ሂጂ። ምክንያቱም እዛ ጋር ቪዛ ለብሳ የነበረችውን ልብስ አልብሳ ይህ ቪዛን ስልክ ሰጥታ ወደ እሷ እየመለሰች ነው። ለምንድን ነው የራት ልብስ ለብሼ የሚሄደው? ምን አስበሽ ነው ስትላት፣ የቀረውን ውጭ ብናወራ ይሻላል፣ ጊዜ የለንም በፍጥነት ስትላት፣ እንግዲህ ይስባችሁታል። ቤዛ ያው ባለችበት እንደምትመለስ አደረገው እየመለሷት፣ የምን ኮተት ነው ስትላት፣ እኔ ምንም ሊገባኝ አልቻለም እያለች እንግዲህ የእህትሽ ቀሚስ ይሆን እንደ ስትላት፣ ምን እያለች ነው? ይሄ ቀሚስ የእህትሽ ነው እርግጠኛ ነኝ ስትላት፣ አክስቴ ተረጋጊ፣ ምናልባት የእህትሽን ገላ ቀብራት ቢሆን በምን እናውቃለን? ስለዚህ ከመሄድሽ በፊት እሷን ማናገር ስለምፈልግ ትጥሪያት ትምጣ ስትል፣ ቲጂ በሰዓቱ እቅዶቿን እየሄደች እና እየወሰደች እንዳልሆነ በፍጥነት መገናኘትም እንዳለብን ነግራኛለች። ስለዚህ ስለ ዛሬው እቅድ ልታናግረኝ ትላለች። ነይ ውስጥ ገብተን እናውራ ስትላት፣ ችግር የለውም እዚህ ጧት እናወራለን ብለሽ በድጋሚ ሀሳብሽን የቀየርሽው ስትላት፣ ጧት እዛ ቤት ከገባሽ በኋላ አንዳንድ ነገሮች እንዳያደናግርሽ ልነግርሽ ነው ትላለች። ፊትሽ እሷን ብቻ ከመሰለ በቂ ነው ብለሽ ነበር። አሁን ላይ ምን አዲስ ነገር ተገኝቶ ነው እየተቀያየርሽ ያለሽው? ለማንኛውም አንቺ ልጅ ምን እየሰራሽ እንዳለ አላቅም ትላታለች። ስለዚህ እዛ ቤት ከገባሽ በኋላ ትልቅ የሚፈጠር ነገር ሊኖር ይችላል በማለት እንግዲህ ትላታለች። እቅዷ ደግሞ እኮ በስነ ስርዓት እየሄድላት እንዳልሆነ በጣም ግልጽ ነው ትላታለች። እኔም ስለ እህቴ እንደሚሆን ተስፋ አደርጋለሁ፣ ግን የእህቴን ማግኘት ሳስብ እጅግ በጣም ደስታ ይሰማኛል። ደግሞ የሆነ ነገር ሆናለች የሚለውን ሳስብ ጭንቀት ነው በማለት ላክሷ ትነግራታለች። ቲጂ ደግሞ ተረጋጊ እያለች እንግዲህ ይህን ነገር ታደርገዋለች ትችላለች ትላለች። ልብስ አልብሳ እንግዲህ ፀጉር ቤት መሄድ አለብን፣ ምክንያቱም የቤዝን ተመሳሳይ መሆን ስላለብሽ ፀጉርሽ መሰራት አለበት ብላ እንግዲህ ድንገት ቤዝን አስመስላ ድንገት ታስገባታለች። በጣም የሚገርመው ነገር ድንግር አላት። እሷ መታ ፈራች። እሱም ሱራፌል መጣሽልኝ ሲላት እንግዲህ ባትመጪ ለአብድ ነበር እኮ ይላታል። ሉላ እንግዲህ ምኑም አልገባትም እና ግራ ተጋብታለች። ልጅ የምትባለው ልጅ እንግዲህ በአክስቷ እንትን ፌል ማድረግና እሷም ደግሞ እንግዲህ ድንገት ደውላብኝ ሄጄ ነው አሁን ማረፍ ፈልጋለሁ ገብቼ በማለት ልትሄድ ተዘጋጃለች። በማታውቀው ልትገባ ስትል እንግዲህ እኮ አንቺ መኝታ ክፍል አይደለም በማለት ግራ ታጋባለች። ሱራፌል ደግሞ ምን እየተካሄደ እንደው ሊገባኝ አልቻለም፣ አንቺ የተረገምሽ ሴትዮ ግን ምን እያደረግሽ ነው ይላታል። እንግዲህ ቤዝ ወይም ሉላ ታከማ ብትድን ደስ ይለኛል፣ ልትነግሪኝ አልፈለግሽም እንጂ የሆነ ችግር እንደተፈጠረ ይታየኛል በማለት ራሱን በጣም ያዝናል። ምንም የለም ብቻዬን ተወኝ ላስብበት ስትል እንግዲህ ይቺ እርኩስ ምን እንዳደረገችልሽ ሊገባኝ አልቻለም ስትል ቲጂ እንደሆነ ህይወቴን አተረፈች። ልጅቷ ሴረኛ ነች፣ በደንብ ታውቂያለሽ።
ከድሮም ጀምሬ ከዶክተሩ መርዝ ያዳነችሽ የሆነ ምክንያት አላት ትላለች። እንግዲህ ደህና ነሽ ወይ? አንቺ ግን ደህና አልመሰልሽኝም። አረ ምን ሆነሽ ነው የኔ ፍቅር ቢላትም ብቻዬን ተወኝ ልረጋጋበት ትላለች። አሁንም ቢሆን መቼም ካልነገርሽኝ እውነቱን ላምን አልችልም። የነገርሽኝ በሙሉ ሁሉም ውሸት ነው። የአንድ እግር ጫማሽ በር ላይ ወድቆ ነው የሄድሽው። ስለዚህ ንገሪኝ፣ እንዴት ሊፈጠር ቻለ? በማለት ጥያቄውን ስትደውልልኝ ደንግጬ ስሮጥ ነው በማለት እንግዲህ ግራ ተጋብታለች ቤዛ። እባክህ እንግዲህ ልረጋጋ ሲል እንዴት ስትረጋጊ እንግዲህ ሁሉንም ነገር እንዴት ነገርኝ እፈልጋለሁ። ምክንያቱም እያወራሽኝ ያለሽው በሙሉ ከመጀመሪያ እስከ መጨረሻ ምንም አይነት እውነት ያለበት ነገር የለም። ስለዚህ እውነቱን ማወቅ ስለምፈልግ ስትረጋጊ እንድታወሪኝ እፈልጋለሁ እባክሽ ይላታል። እሺ በማለት አክስቴ እህቴ በህይወት ሳትኖር አትቀርም በማለት ላክስቷ እንግዲህ እስከ ትናንት ድረስ በህይወት እንዳለች አረጋግጫለሁ። ቲጂም እንደነገረችኝ ከሆነ ጠላቷ የተባለው ሰውዬ እህቴን እንዳገታት ነው በማለት ቲጂ እንግዲህ ያለችኝ ያልኩሽ እኔ ምንም እርግጠኛ አይደለሁም እያለች ስልክ እያወራች ባለችበት ቲጂ እንግዲህ እያዳመጠች ትገኛለች። የተረገመች መጀመሪያውኑ ቪዛ ማለት ስታበዙ ገምቼ ነበር በማለት እንግዲህ በርጋ ተለጥፋ እያዳመጠች ቲጂ ቪዛ ከአክስቷ ጋር የምታወራውን ነገር በትክክል እጅ ላይ ወድቀሻል ሉላ፣ ቀጣዩን ጠብቂ ችግር የለውም እያለች ትገኛለች። ምክንያቱም የተረገመች አይደለች እንግዲህ ቲጂ ተብዬዋ በጣም ይገርማል። አሁን ላይ እያሴረች ያለችው እንግዲህ ቤዝና አክስቷ በጣም የሚገርመው ነገር ወይም ወይዘሮ ባዩሽ ማለት ነው እህቷን ለማግኘት እያደረጉ ያሉት ጥረት ነው። እሷ ደግሞ ገንዘብ ለማግኘት እንግዲህ አክስት ተብዬዋ አሞኛል እንደሆኛል እያለች የነበረችው ያን ያክል ታማ ሳይሆን እውነቱን ማወቅ ስለምትፈልግ ብቻ ነው። በጣም የሚገርመው ነገር ቲጂ ደግሞ ገንዘብና ገንዘብ ብቻ ስለሆነ የምትፈልገው ሁሉንም ሰው መሸጥ ማገት ብቻ በተለያዩ ነገሮች እንግዲህ ማደንዘዝ ትፈልጋለች። ሮቤልም የቪዛ መጥፋት እጅግ በጣም አደናግሮታል። ሱራፌልም ምን ሆና ነው እች ልጅ እየመጣችው ምን ነክቷት ነው በማለት ራሱን ጭንቀት ውስጥ ከቷል። ለሚቀጣይ እንግዲህ ሁሉም የሚጋለጥበት ጊዜ እንደሚሆን ተስፋ አደርጋለሁ። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። በተለይ ለቤቴ አዲስ ከሆኑ ሰብስክራይብ በማድረግ አይርሱ። ሰላም ለሀገራችን፣ ውድ ቤተሰቦች ሰላም ለቤተሰቦቻችን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ፕሊዝ ላይክ፣ ሼር፣ ሰብስክራይብ አይርሱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ